ሰላም ሰላም እንዴት ናችሁ? የደሰልት ቤተሰቦች እኔ ዛቤሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የህፃናት መቀንጨር በእንግሊዝኛው ስታንቲንግ እያለ የምንጠራው ምንድን ነው የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ። በተለይ ደግሞ በሀገራችን ስታንዳርድ ወይም ደግሞ በሀገራችን ሁኔታ ስናየው የህፃናት መቀንጨር ስርጭቱ ወይም ደግሞ ፕሬቫላንሱ ምን ያህል ነው፣ ምክንያቶቹ ምንድናቸው፣ መቀንጨር ምን ምን ችግሮችን ሊያስከትል ይችላል፣ እንዲሁም ደግሞ እንዴት መከላከል እንችላለን የሚለውን በደንብ ለእናንተ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም በብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የህፃናት መቀንጨር በእንግሊዝኛው ስታንቲንግ እያልን የምንጠራው ስር በሰደደ የምግብ እጥረት የሚመጣ ችግር ሲሆን በተለይ ደግሞ ክሮኒካሊ ህፃናት ምግብ በቂ ሁኔታ ማያገኙ ከሆነ በዚህ ምክንያት የሚመጣ የሚችል ችግር ነው ማለት ነው። የዓለም ጤና ድርጅት ወይም ደግሞ WHO እንደሚለው ከሆነ ቁመታቸው ከእድሜያቸው ጋር ሲነጻጸር ያልተመጣጠነ ሲሆን ወይም ደግሞ ከኔጌቲቭ ስታንዳርድ ዲቪዬሽን በታች የሚሆን ከሆነ የህፃናት መቀንጨር እንዳለባቸው ያሳያል ማለት ነው። እንግዲህ የህፃናት መቀንጨር በአካላዊ እንዲሁም ደግሞ በአእምሯዊ እድገታቸው ውስንነት ሲያጋጥማቸው ሊታይ የሚችል ነገር ነው ማለት ነው። እንደሚታወቀው ህፃናት በተለይ ደግሞ በቂ ምግብ የማያገኙ ከሆነ በተለይ ፕሮቲን እና ካርቦሃይድሬት በበቂ ሁኔታ ለብዙ ሰዓት በተለይ ደግሞ እስከ 2 ዓመታቸው በበቂ ሁኔታ የማያገኙ ከሆነ እንደሚታወቀው አእምሯቸው እንዳይዳብር ሊያደርግ ይችላል። ኢኮኖሚካሊ ፕሮዳክቲቭ ላይሆኑ ይችላሉ። የትምህርት አቀባበል ስርዓታቸው ይቀንሳል። እንዲሁም ደግሞ አምራች ዜጋ ወይም ደግሞ ፕሮዳክቲቭ ሁማን ፓወር እንዳይሆነ ያደርጋቸዋል ማለት ነው። ስለዚህ ብዙ ኢምፓክት ነው ያለው ማለት ነው። እንደሚታወቀው በሀገራችን ሁኔታ ስናየው የህፃናት መቀንጨር 2016 ላይ 38% አካባቢ ነበረ። ያ ማለት ከ100% ማለት ነው። 2019 የኢትዮጵያን ዲሞግራፊክ ሄልዝ ሰርቬይ እንዳጠና ከሆነ ደግሞ አጠቃላይ የህፃናት መቀንጨር 37% አካባቢ እንደሆነ ነው የሚያሳየው። አሁን ላይ ጥናቱ ስላልተጠና ምን ያህል እንደሆነ አይታወቅም። ስለዚህ ከዛ በላይ ሊሆን ይችላል ማለት ነው። ስለዚህ በሀገራችን ሁኔታ ስናየው ስርጭቱ በጣም ሀይ ነው ማለት ነው። እንዲሁም ደግሞ በአፍሪካ ሀገሮችም ስናየው የህፃናት መቀንጨር በጣም በከፍተኛ ደረጃ እንደጨመረ ብዙ ጥናቶች ያሳያሉ ማለት ነው። ይህ ችግር የሚፈጠረው እንደሚታወቀው በእርግዝና ሰዓት እናቶች በቂ ምግብ የማያገኙ ከሆነ ቅድም እንዳልነው በቂ ፕሮቲን፣ በቂ ካርቦሃይድሬት የማያገኙ ከሆነ ይህ ችግር ሊፈጠር ይችላል። እንዲሁም ደግሞ ህፃናት ከተወለዱ በኋላ እስከ 2 ዓመት ድረስ የተመጣጠነ ምግብ በስርዓት የማያገኙ ከሆነ በተለይ ደግሞ የእናታቸውን ጡት በስርዓት የማይጠቡ ከሆነ እንዲሁም ደግሞ በቂ ምግብ የማያገኙ ከሆነ ለዚህ ችግር ሊጋለጡ ይችላሉ። እንደሚታወቀው እስከ 6 ወር የእናታቸውን ጡት እንዲጠቡ ይመከራል። ከዛ በኋላ ደግሞ ከ6 ወር እስከ 2 ዓመት ደግሞ ጡት እየጠቡ በጎን ደግሞ ምግብ እንዲያገኙ ይመከራል። ስለዚህ ህፃናት በቂ ምግብ የማያገኙ ከሆነና ጡት በደንብ የማይጠቡ ከሆነ ለዚህ ችግር ሊጋለጡ ይችላሉ ማለት ነው። እንዲሁም ደግሞ በተደጋጋሚ በኢንፌክሽን የሚጠቁ ከሆነ ወይም ደግሞ በተደጋጋሚ በሽታ የሚያጠቃቸው ከሆነ ህፃናት በደንብ ኬር የማይደረጉ ከሆነ ወይም ደግሞ በደንብ ንጽህናቸው የማይጠበቅ ከሆነ በደንብ ኬር የማይደረጉ ከሆነ ይህ ችግር ሊከሰት ይችላል ተብሎ ይገለጻል ማለት ነው። እንደሚታወቀው የህፃናት መቀንጨር ወይም ደግሞ ስታንቲንግ ህፃናት 2 ዓመት ከሞላቸው በኋላ ኢሪቨርሲብል ነው ወይም ደግሞ ላይመለስ የሚችል ችግር ሲሆን በሀገራችን ሁኔታም ስናየው ይህ ችግር እጅግ በጣም ሰፊ ቦታዎችን ያካላል ማለት ነው። ምክንያቱም አሁን ላይ የተለያዩ ቦታዎች የተለያየ ችግር አለ፣ ጦርነት አለ፣ መፈናቀል አለ፣ አንዳንድ ሁኔታዎች አሉና ብዙ ህፃናት በቂ ምግብ አያገኙም። ኢንቫይሮንመንታል ችግር አለ፣ ያ ማለት መጠለያ ችግር አለ፣ ንጽህና ላይ ችግር አለ፣ የውሃ አጠቃቀም ችግር አለ። ይሄ ችግር ተደምሮ የህፃናት መቀንጨር አሁን ላይ ባይጠናም 2019 አሁን ላይ በፈረንጆች አቆጣጠር 2005 ነው እስካሁን ያለው በእርግጠኝነት እንደሚጨምር ብዙ ጥናቶች ያሳያሉ ማለት ነው። ስለዚህ ህፃናት መቀንጨር አሁን ላይ በሀገራችን ሁኔታ ስናየው ፕሬቫላንሱ ሀይ ነው ማለት ነው። ኮዙ ወይም ደግሞ ምክንያቶች ምንድናቸው የሚለውን ስናይ እንደሚታወቀው ለብዙ ሰዓት ወይም ደግሞ ለብዙ ጊዜ ፕሮሎንግድ ፔሪድ ኦፍ ታይም ኢንአዲኩዌት ኢንቴክ ባላንስ ዴት የማያገኙ ከሆነ ማለት የተመጣጠነ ምግብ ለብዙ ሰዓት የማያገኙ ከሆነ ህፃናት እንዲቀነጭሩ ምክንያት ሊሆን ይችላል ማለት ነው። የህፃናት መቀንጨር ብዙ ጊዜ የሚለካው WHO እንደሚለው ቁመታቸውን ከእድሜያቸው ጋር በማነጻጸር የሚለካ ነገር ነው ማለት ነው። ማለት ተመጣጣኝ ያልሆነ ወይም ደግሞ ከኔጌቲቭ ስታንዳርድ ዲቪዬሽን በታች የሚሆን ከሆነ ያው የህፃናት መቀንጨር እንዳለባቸው ይታሰባል። በተለይ ደግሞ በቂ ፕሮቲን፣ በቂ ኢነርጂ ወይም ደግሞ ካርቦሃይድሬት የማያገኙ ከሆነ ለዚህ ችግር እንደሚጋለጡ ጥናቶች ያስረዳሉ ማለት ነው። ሌላው ምክንያት ደግሞ ሪፒትድ ኢንፌክሽን ወይም ደግሞ በተደጋጋሚ በኢንፌክሽን የሚጠቁ ከሆነ እንደሚታወቀው
አጠቃላይ የምግብ መፍጫ ስርዓት ኢንፌክሽን ብዙ ጊዜ ህጻናትን ያጠቃቸዋል። የመተንፈሻ አካላት ኢንፌክሽን ብዙ ያጠቃቸዋል። እንዲሁም ሌሎች በሽታዎች አሉ። ስለዚህ ህጻናት ለበሽታ ተደጋጋሚ የሚጠቁ ከሆነ በቀላሉ የሚመገቡት ምግብ ያንን ባላንስ ማድረግ ስለማይችሉ ወይም ደግሞ ኢንፌክሽን ስለሚያጠቃቸው በቀላሉ ለስታንቲንግ ወይም ደግሞ ለመቀንጨር ሊጠቁ ይችላሉ ማለት ነው። ሌላው በቂ እና ንጹህ ውሃ የማያገኙ ከሆነ ሳኒቴሽን ማይኖር ከሆነ ቅድም እንዳልነው በተለይ ደግሞ የውሃ አጠቃቀማችን ትልቅ ሚና አለው ማለት ነው። ብዙ ጊዜ እንደ ሀገራችን ስታንዳርድ ስናየው ብዙ ቦታ ህጻናት የሚጠቀሙት ውሃ ንጹህ አይደለም። ስለዚህ በውሃ ወለድ በሽታ ህጻናት በቀላሉ ይጠቃሉ። የውሃ ወለድ በሽታ ህጻናት ሲጠቁ ደግሞ ፓራሳይቶች እንዲሁም ሌሎች ኢንተርናልም ኤክስተርናልም ሊከሰቱ የሚችሉ ችግሮች ይኖራሉ። በዛ ሂደት ለኢንፌክሽን ይጠቃሉ ህጻናት። የውሃ ወለድ በሽታዎች በቀላሉ ያጠቋቸዋል። ስለዚህ ህጻናት በቀላሉ ዲቨሎፕመንታል ስቴጃቸው እንዲቀንስ ፊዚካልም ትንሽ እንዲሆን ሊያደርጋቸው ይችላል ማለት ነው። ሌላው ፑር የሆነ ቻይልድ ኬር ወይም ደግሞ ቅድም እንዳልነው የህፃናትን የንጽህና ጉድለት ካለ እንደሚታወቀው ህጻናት በቀላሉ እጃቸውን በስርዓት ማይታጠቡ ከሆነ በቀላሉ ልብስ ማይቀይሩ ከሆነ ልብሳቸው ማይታጠብላቸው ከሆነ በዚህ ሂደት የመጣ ችግር ሊኖር ይችላል። ያ ማለት ኢንተርናሊም ኤክስተርናሊም የተለያዩ ችግሮች ይኖራሉ። ፓራሳይቶች ህጻናትን በቀላሉ ያጠቋቸዋል። ውሃ ወለድ በሽታዎች በቀላሉ ያጠቋቸዋል። እንዲሁም ደግሞ ኤክስተርናሊም የተለያዩ ፓራሳይቶች አሉ። ኤክቶ ፓራሳይት እያልናቸው ለእነሱ የሚጠቁ ከሆነ ህጻናት እንዲቀነጭሩ ምክንያት ሊሆን ይችላል ማለት ነው። ኢቭን ኢፍ ህጻናት አሪፍ ምግብ ቢመገቡም አሁን ያላቸው ችግሮች የሚኖሩ ከሆነ በቀላሉ እንዲቀነጭሩ መቀንጨር የሚባለው ነገር ሊፈጠር ይችላል ማለት ነው። ሌላው ኮንሲኩዌንሱ ወይም ደግሞ መቀንጨር ምን ምን ችግሮች ሊያስከትል ይችላል የሚለው ስናይ እንግዲህ የተለያዩ ሪዛልቶች ሊመጡ ይችላሉ። የመጀመሪያውና አንደኛው ፊዚካሊም እንዲሁም ደግሞ ኮግኒቲቭ ዴቨሎፕመንታቸው የህፃናት ይቀንሳል ማለት ያ ማለት አካላዊም አእምሮአዊም እድገታቸው የቀጨጨ እንዲሆን ምክንያት ሊሆን ይችላል ማለት። በተለይ ደግሞ ቅድም እንደጠቀስነው አሁን ላይ ከረንትሊ ባይጠናም ጥናቱ አጠቃላይ በሀገራችን ስታንዳርድ ያለው የህፃናት መቀንጨር ፕሪቫላንሱ 2019 የተጠናው 37% እንደሆነ ይታወቃል። ስለዚህ አሁን ላይ የተለያዩ ጦርነትም መፈናቀልም የተለያዩ ነገሮች ሊዲንግ ፋክተሮች ስላሉ ከዛ በላይ እንደሚጨምር ነው ጥናቶች የሚያስረዱት እና አሁን እንዳልነው ፊዚካል እና ሜንታል ዲቨሎፕመንታቸው በጣም የወረደ ሊሆን ይችላል ማለት ነው። በተለይ ህጻናት በአካላዊም እድገታቸው እንዲቀንስ ምክንያት ሊሆን ይችላል። እንዲሁም ደግሞ አእምሯቸውም ላይዳብር ይችላል ማለት ነው። ስለዚህ አንዱ ችግር ይሄ ነው። ስለዚህ አእምሯቸው ማይዳብር ከሆነ ህጻናት ደግሞ ኢንዲፔንደንት ይሆናሉ። ቤተሰብ ላይ ፕሮዳክቲቭ አይሆኑም። የትምህርት አቀባበላቸው ይቀንሳል። ከኢንቫይሮንመንታል ወይም ደግሞ ከማህበረሰቡ ጋር ያላቸው ጋር ኢንተራክሽን እንዲቀንስ ምክንያት ሊሆን ይችላል ማለት ነው። እንዲሁም በአካላዊ ስናያቸውም በጣም የቀጨጩ ሊሆኑ ይችላሉ ማለት ነው። ሁለተኛ ሎንግ ተርም ሄልዝ ፕሮብለም ያጋጥማቸዋል። ህጻናት ብዙ ጊዜ አመጋገባቸው በጣም ፑር ከሆነ በተለይ ደግሞ እስከ 2 ዓመታቸው ቆንጆ ምግብ የማይመገቡ ከሆነ ቅድም እንዳልነው ፕሮቲን እና ካርቦሃይድሬት በስርዓት የማይመገቡ ከሆነ በተለይ ህጻናት በቻይልድሁድ ላይ ለመጀመሪያዎቹ የተወሰነ ዓመታት ላይ ህይወታቸውን ሊያጡ ይችላሉ። ምክንያቱም የሚያገኙት ኢነርጂ እና አጠቃላይ እንትናቸው ጋር ያለው ሪኳየርመንት ስለማይሟላ በቀላሉ ህጻናት ለኢንፌክሽን ይጠቃሉ። ወዲያውኑ ህይወታቸውን ሊያጡ ይችላሉ። ስለዚህ ሞርታሊቲ ሊጨምር ይችላል ማለት ነው። ሌላው ክሮኒክ ሊይዛቸው ይችላል። በአዳልትሁድ ላይ ወይም ደግሞ ታደጉ በኋላም በቀላሉ ተላላፊ ላልሆኑ በሽታዎች እንዲጠቁ ምክንያት ሊሆን ይችላል። በተለይ ደግሞ እንደ ካንሰር ሌሎችም በሽታዎች በቀላሉ ህጻናትን ለእነዚህ ሊጠቁ ይችላሉ ማለት ነው። ሶስተኛ ኢኮኖሚካሊ እና ሶሻል ኢንተራክሽናቸው በጣም እንዲቀንስ ምክንያት ሊሆን ይችላል ማለት ነው። ቅድም እንዳልነው በቂ ምግብ የማያገኙ ህጻናት ቅድም እንዳልነው መቀንጨር የሚባል ሂደት ሊፈጠር ይችላል። ይህ መቀንጨር ደግሞ ኢኮኖሚካሊም ፕሮዳክቲቭ ላይሆኑ ይችላሉ። ያ ማለት አምራች ዜጋ ላይሆኑ ይችላሉ ማለት ነው። የሰውን እጅ የሚያዩ አጠቃላይ ከሰው ጥገኛ ከፋሚሊ ጥገኛ ሊሆኑ ይችላሉ። ሶሻልም ኢንተራክሽናቸው በጣም የወረደ ሊሆን ይችላል። ያ ማለት ከጓደኛቸው ከማህበረሰባቸው ጋር ሲታዩ ማህበረሰቡን ያገለሉ ሊሆኑ ይችላሉ ማለት ነው። ያ ማለት አሁን እንዳልነው ስተንቲንግ አሁን እንዳልነው በትምህርት አቀባበላቸው ሊቀንስ ይችላል። ኢኮኖሚካሊ ፕሮዳክቲቭ ላይሆኑ ይችላሉ። ዲፔንዳንት ሊሆኑ ይችላሉ ከማህበረሰቡ ከፋሚሊ እንዲሁም ለሀገራቸው ሼም ሊሆኑ ይችላሉ ማለት ነው። ከዚህ በተጨማሪ እንዴት ነው መከላከል የምንችለው የሚለውን ስናይ ብዙ ጊዜ መቀንጨርን በተለይ ደግሞ ከ5 ዓመት በታች ያሉ ህጻናት ለዚህ ችግር ይጠቃሉና መቀንጨርን
እንዴት መከላከል እንችላለን የሚለው ስናይ አንደኛ ጉድ የሆነ ኒውትሪሽን እንዲያገኙ ማድረግ ነው። በእርግጥ አሁን ላይ ህጻናት በቀን ያን ያህል ምግብ ላያገኙ ይችላሉ። ምክንያቱም ባለው ሁኔታ ባለው ስታንዳርድ ችግር የምግብ አቅርቦት ስርዓት ላይኖር ይችላል። ነገር ግን አስማች አስ ፖሲብል ማግኘት አለባቸው ተብሎ ይታሰባል። በተለይ መከላከል የምንችለው አንደኛ በአመጋገብ ነው። ብዙ ጊዜ እናቶች በነፍሰ ጡር ሰዓት በቂ ምግብ እንዲያገኙ ማድረግ። ብዙ ጊዜ አንዳንድ ሀገሮች አንዲት እናት ነፍሰ ጡር ከሆነች በኋላ የምግብ እርዳታ ይደረግላታል። እንደኛ ሀገር ወይም ደግሞ እንደ ኢትዮጵያ ስታንዳርድ ስናየው ግን ይሄ ነገር አልተለመደም እና በነፍሰ ጡር ሰዓት እናቲቱ በቂ ምግብ የምታገኝ ከሆነ ቆንጆ ምግብ የምታገኝ ከሆነ ባላንስ ዴት በስርዓት የምታገኝ ከሆነ ይሄ ችግር ላይከሰት ይችላል ማለት ነው። ሌላው ከ2 ዓመት በታች ያሉ ህጻናትን በአግባቡ እንዲመገቡ ማድረግ። ይሄ የማህበረሰቡ ብቻ ሳይሆን መንግስትም ለዚህ ትኩረት መስጠት አለበት ማለት ነው። ምክንያቱም ከ2 ዓመት በታች እንደሚታወቀው ህጻናት በቂ ሁኔታ በቂ ምግብ በቂ ንጽህና በቂ ሁሉም ነገር የሚያገኙ ከሆነ እንዳልነው ይሄ ችግር እንዲቀንስና አምራች ዜጋን በማፍራት ሁኔታ ትልቅ ሚና ስላለው ማስተካከል ይቻላል ማለት ነው። ከዚህ በተጨማሪ የሚያጠቡ እናቶች ብዙ ጊዜ ልጆቻቸውን እስከ 2 ዓመት እንዲያጠቡ አድቫይስ ይደረጋል ማለት ነው። ያ ማለት ብዙ ጊዜ ኤክስክሉሲቭ ብረስት ፊዲንግ እስከ 6 ወር ነው የሚመከረው። ከዛ በኋላ ግን በጎን ጡት እየጠቡ ህጻናት በጎንም ሌላም ተጨማሪ ምግብ በተለይ ደግሞ ፕሮቲን እና ካርቦሃይድሬት የሆኑ ምግቦችን ማዘውተር እንዲሁም ደግሞ ልሂቅ ንጥረ ምግብ ለምንጠራቸው ለምሳሌ እንደ ማይክሮ ኒውትሪየንት አይነት ምግቦችን በደንብ ህጻናት መመገብ ተገቢ ነው ማለት ነው። ስለዚህ አንዲት እናት በነፍሰ ጡር ሰዓት ጡት እያጠባች እያለ እንዲሁም ደግሞ ከ2 ዓመት በታች ህጻናት በደንብ ምግብ የሚያገኙ ከሆነ የመቀንጨር ፐርሰንት ሊቀንስ ይችላል ማለት ነው። ከዚህ በተጨማሪ ሄልዝ ኬር እና ሃይጂኒክ አክቲቪቲያቸውን ህጻናትን በአግባቡ መጠበቅ ማለት ነው። ቅድም እንዳልነው ህጻናት ጤናቸውን እንዲያገኙ ወይም ደግሞ የተስተካከለ ጤንነት እንዲኖራቸው በየጊዜው የህፃናት ህክምና እንዲያገኙ ይመከራል ማለት ነው። ያ ማለት መብታቸውም ስለሆነ ህፃናትን ማሳየት ማስከተብ ችግር ሲገጥማቸው ወደ ጤና ተቋም ይዞ መሄድ በጣም ተገቢ ነው ማለት ነው። ብዙ ጊዜ አንዳንዴ በቀላሉ ሊድኑ የሚችሉ በሽታዎች ነገር ግን በእኛ ኔግሊጀንሲ በእኛ ችግር ምክንያት ህጻናት ህይወታቸውን እስከመቅጠፍ ድረስ ሊደርሱ ይችላሉ እና ይህንን ችግር በመቅረፍ ትልቅ ሚና ስላለው ወደሚመለከታቸው ቦታ በተለይ ደግሞ ጤና ተቋም ላይ ወስዶ ህጻናትን ማሳየት ችግር ሲገጥማቸው በጣም አሪፍ ነው። እንዲሁም ደግሞ ቅድም እንዳልነው ሃይጂን ላይ ሳኒቴሽን ላይ በደንብ ህጻናትን መስራት አለብን። ምክንያቱም ህጻናት የተለያዩ ነገሮችን በእጃቸው ይነካሉ። ስለዚህ እጃቸውን በአግባቡ ንጽህናቸውን መጠበቅ ልብሳቸውን በደንብ ማጠብ ሌላም ነገሮች ካሉ ማስከተብም በተለይ በጣም ተገቢ ነው ማለት ነው። ሌላው ከዚህ በተጨማሪ አሁን ካልናቸው ጋር ተያይዞ በተለይ ደግሞ ንጹህ ውሃ እንዲጠቀሙ ህጻናትን ማድረግ አለብን። ኢቭን ውሃም ቆሻሻ ቢሆን አፍልቶ መጠቀም በጣም ተገቢ ነው። ሌላው ደግሞ ኢንፌክሽን እንዳያጠቃቸው ህጻናትን ቅድም እንዳልነው በደንብ ልብሳቸውን መቀየር አለብን ንጽህናቸውን መጠበቅ አለብን ማለት ነው። ህጻናትን በጊዜው ማስከተብ ሲያማቸው ወዲያውኑ ወደ ጤና ተቋም ይዞ መሄድ በጣም አሪፍ ነው። ሶስተኛው እና የመጨረሻው ኤርሊ ኢንተርቬንሽን ነው። ቅድም እንዳልነው በተለይ ህጻናት በእናቶች ናቸው ብዙ ጊዜ አሰስ የሚያደርጓቸው ቤት ላይ ህጻናት ከእድሜያቸው አንፃር ጋር ሲታይ ኪሏቸው ቁመታቸው በጣም የቀነሰ የሚሆን ከሆነ እንደዚህ አይነት ችግር ካለ ወደሚመለከታቸው ቦታ ህጻናት ይዞ መሄድ በጣም አሪፍ ነው። ቅድም እንዳልነው ስታንቲንግ ወይም ደግሞ የህጻናት መቀንጨር ከ2 ዓመት በላይ የሚሆን ከሆነ ያን ያህል ለውጥ ላይኖረው ይችላል። ያ ማለት ስለዚህ ሪቨርሲብል የሆነ ወይም ፐርማነንት የሆነ የህፃናት መቀንጨር አደጋ ሊያስከትል ስለሚችል ችግር ካለባቸው በደንብ ኒውትሪየንት እንዲያገኙ ጤና ተቋም ላይ ገብተው የሚፈለገውን ነገር እንዲያገኙ ማድረግ ተገቢ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ህጻናት መቀንጨር በሀገራችን ስታንዳርድ ስናየው ምን ያህል ፐርሰንት ነው? በተለይ ደግሞ ምክንያቶቹ ምንድናቸው? መቀንጨር ምን ምን ችግሮችን ሊያስከትል ይችላል? እንዴት መከላከል እንችላለን? የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለሆነ ሰው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።